አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚያ አስከትለን እናሰማለን። በቅድሚያም አርዕስቱን ፕሬዚደንት ዶናልድ ትራምፕ ከኢራን 101 ሚሳኤሎች ተወንጭፈውብናል ብለዋል። ይህ አይነቱ መረጃ በአሜሪካ በኩል ሲሰጥ የመጀመሪያው ነው። ትራምፕ በዚሁ ንግግራቸው የተወነጨፉብንን ሚሳኤሎች ተከላክለናል ብለዋል። አሜሪካ በኢራኑ ጦርነት የተኩስ አቁም ለማድረግ 15 የድርድር ሐሳቦችን ለኢራን ማቅረቧ መዘገቡ ይታወሳል። ኢራን ሙሉ ለሙሉ የኒውክሌር መሳሪያ ፍላጎቷን እርግፍ አድርጋ እንድትተው የሚጠይቀው ይኸው ሰነድ ለኢራን የደረሰው በፓኪስታን በኩል ነው። ታዲያ የኢራን መንግስት የኮሚኒኬሽን መስሪያ ቤት ዛሬ በሰጠው መልስ ዝርዝሩ የምኞት ሐሳብ ነው ብሎታል። ጠቅላይ ሚኒስትር አብይ አህመድ በሰልፍ እጅ ይሰጣሉ ሲሉ ተናግረዋል። ጠቅላይ ሚኒስትሩ ወቅታዊና ሁናዊ ጉዳዮችን ባነሱበት ቃለ ምልልሳቸው ነው ይህን የተናገሩት። በዚሁ ቃለ ምልልሳቸው በኢትዮጵያ ስለሚገኙ ኤርትራውያን የሰጡትን ሐሳብ እንመለከታለን። የብልጽግና ፓርቲ በዓመቱ አጠቃላይ ምርጫ እጩ አድርጎ የመረጣቸው ሰዎች ዝርዝር መረጃ ወጥቷል። ገዢው ፓርቲ ለአዲስ አበባ ምክር ቤት አዳዲስ እጩዎችን ሲያቀርብ የሙዚቃ አቀናባሪ ካሙዙ ካሳና ጋዜጠኛ በሻቱ ቶለማርያም ከነዚህ መካከል ይገኙባቸዋል። ፓርቲው በእጩ ምርጫው ላይ ከፍተኛ ለውጥ ያደረገው ባለፈው ዓመት የተመረጡ አብዛኞቹ በአሁኑ ከዝርዝሩ ሳይገኙ የቀሩ ሲሆን ከከተማ ወደ ክልል ሄደው እንዲወዳደሩ የተደረጉም አሉ። አዲስ ሀገር አቀፍ የተሽከርካሪ ሰሌዳ ወይንም ታርጋ ለውጥ ሊጀምር ነው። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክስ ሚኒስቴር የተለዩ የሰሌዳ ቁጥሮችን በጨረታ ሰጣሉ ብሏል። በኢትዮጵያ ድንበር ውጊያው ተቀጣጥሏል። ጄኔራሉ የድንበር ከተማዋን መቆጣጠራቸው እየተዘገበ ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። ኢራን በቀጥታ 101 ሚሳኤል ተኩሳብናለች። ትራምፕ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን 101 ሚሳኤሎች ተወንጭፈውብናል ብለዋል። ፕሬዚደንቱ ከኢራን ጋር በተያያዘ በየዕለቱ በሚባል ደረጃ መደበኛም ባልሆነ መልኩ ባገኟቸው አጋጣሚዎች ሁሉ መግለጫዎችን ይሰጣሉ። በትናንትናው ዕለት በነበረ አንድ ወታደራዊ መርሃ ግብር ላይ ተገኝተው በኢራን ጉዳይ አስተያየት ሰጥተዋል። ትራምፕ በዚህን ወቅት ግዙፉን የአብርሃም ሊንከን የጦር ጀት ተሸካሚ መርከብ መታ ለማስመጥና በእሳት እንዲጋይ ለማድረግ ኢራን ብዙ ጥራለች ብለዋል። በዚህም ኢራን በአብርሃም ሊንከን የጦር መርከብ ላይ 101 ሚሳኤሎችን አስወንጭፋ ነበረ፣ ነገር ግን አንድ በአንድ አክሽፈናቸዋል ብለዋል። ኢራን ከዚህ ቀደም መንፈሳዊ ጠቅላይ መሪዋ በተገደሉ ሰሞን አጸፋዊ ምላሽ በሚል አብርሃም ሊንከን ግዙፍ የጦር መርከብ ላይ የሚሳኤል ጥቃት እንዳደረሰች ገልጻ ነበረም። ኢራን መርከቧ በእሳት የመጋየት አደጋ ደርሶባታል በማለት የተለያዩ ዘገባዎችን ማሰራጭታለች። አንዳንድ ይህንን እውነታ ያሳያሉ የተባሉ ምስሎችንም በማህበራዊ ትስስር ገጾች ሲዘዋወሩ ነበረም። ሆኖም በአሜሪካ በኩል ይህ ፈጽሞ ሐሰት ነው የሚል ማስተባበያ ተሰጥቶበታል። በጊዜው ኢራን በዚህ መርከብ ላይ ባደረሱት ጥቃት ከባድ እሳት እስከ መነሳት ደርሷልም ብላ ነበረም። ይህ ግዙፍ የጦር መርከብ የአሜሪካ የጦር ጀቶች እየተንደረደሩ ኢራንን የሚያጠቁበት ነው። ወደ መካከለኛው ምስራቅም የተጓዘው የኢራን ጦርነት ከመጀመሩ ቀደም ብሎ ነው። አሜሪካ አሉኝ ከምትላቸው ግዙፍ የጦር መርከቦች መካከል በግንባር ቀደምትነት ይጠቀሳል። ይህ ግዙፍ የጦር መርከብ ቀደም ብሎ ወደ ኢራን ተጠግቶ የነበረበትን ቦታ በመቀየር በብዙ መቶ ኪሎ ሜትሮች መራቁን የታወቀው ከኢራን ተተኮሰብን ባሏቸው ሚሳኤሎች ምንም አይነት ጉዳት እንዳልደረሰ ነው የተናገሩት። በሌላ አቅጣጫ በጃፓንና በደቡብ ኮሪያ መሃል የምትገኝና ትሪፖሊ የተባለች የአሜሪካ የጦር መርከብ 2500 የአሜሪካ የባህር ኃይል አባላትን ጭና ወደ ኢራን መስመር እንድትንቀሳቀስ ከተደረገ በኋላ ይህች መርከብ ከነባህር ኃይል አባላቷ ከሰሞኑ እዚሁ ቀጠና ላይ ተደርሳለች ተብሎ ይጠበቃል። ሲቢኤስ ኒውስ በዛሬው ዕለት ባወጣው መረጃ ደግሞ ትራምፕ በአሁኑ ሰዓት የኢራን ጉዳይ የሙሉ ጊዜ ስራቸው እስከመሆን እንደደረሰ አመላክቷል። በየቀኑ የአጭር ደቂቃ የቪዲዮ ሪፖርት ጭምር እንደሚቀርብላቸው ነው የተነገረው። የዕለቱ ወታደራዊ የኢራን ኦፕሬሽንም በመረጃ ተተንትኖ ይቀርብላቸዋል። ትራምፕ በቀጥታ ወታደራዊ ኦፕሬሽን ከሚመሩ ከፍተኛ ወታደራዊ አመራሮች ጋር ጭምር በቀጥታ ይገናኛሉ። በዚህ ሳቢያ ትራምፕ በወቅታዊው የኢራን ጦርነት ላይ የበዛ ጊዜያቸውን እያሳለፉ ነው፣ ለሀገር ውስጥ ጉዳዮች በቂ ትኩረት መስጠት አልቻሉም በሚል እየተተቹ ነው። ሌላኛዋ ኤስኤስ ጄራርድ አርፎርድ የአሜሪካ የጦር ጀት ተሸካሚ መርከብ ጦርነቱ ከተጀመረ በኋላ ወደ ኢራን ተጠግታ የነበረ ቢሆንም ባልታወቀ ምክንያት ወደ ቀይ ባህር አፈግፍጋ ለቀናት ከቆየች በኋላ በመሃል የልብስ ማጠቢያ ክፍል ውስጥ በተነሳ እሳት ጉዳት ደርሶባታል ተብሏል። ሆኖም በመጨረሻ ወደ ግሪክ ደሴት በመጓዝ ጥገና እየተደረገላት ነው። ትራምፕ ደጋግመው ድርድር ቢሉም በአሁኑ ሰዓት ከፍተኛ ቁጥር ያለው ጦር ወደ ኢራን የማንቀሳቀሳቸው ጉዳይ ግን አነጋጋሪ ነው። አንዳንዶች ይህ ከአሜሪካ ካሊፎርኒያ ጭምር በትናንትናው ዕለት እንዲንቀሳቀስ የተነገረው የአሜሪካ አየር ወለድ ጦር
ምናልባትም ከጃፓን አቅጣጫ ከተንቀሳቀሰው የአሜሪካ የባህር ኃይል ጋር በመቀናጀት በኢራን የተዘጋውን የሆርሙዝ ወሽመጥ ለማስከፈት ይፋለም ይሆናል ብለዋል። ትራምፕ ሆርሙዝን እናስከፍት በማለት የአሜሪካ ወዳጆች ላሏቸው ሀገራት የእገዛ ጥሪ ቢያስተላልፉም ከፈረንሳይ እስከ እንግሊዝ እስከ ጃፓንና ደቡብ ኮሪያ ድረስ ጥሪውን አልተቀበሉትም። ምኞት ነው ኢራን። አሜሪካ በኢራኑ ጦርነት የተኩስ አቁም ለማድረግ 15 የድርድር ሐሳቦችን ለኢራን ማቅረቧ መዘገቡ ይታወሳል። ኢራን ሙሉ ለሙሉ የኒውክሌር መሳሪያ ፍላጎቷን እርግፍ አድርጋ እንድትተው የሚጠይቀው ይኸው ሰነድ ለኢራን በፓኪስታን በኩል ደርሷል። በዋሽንግተንና ቴህራን መካከል ፓኪስታን የጀርባ አገናኝ ድልድይ ሆና እንደሰራች ነው የተነገረው። ለዚህ የአሜሪካ ፕሮፖዛል ከኢራን በኩል መልስ የተሰማ ሲሆን ኢራን 15ቱን የአሜሪካ የድርድር ነጥቦች ምኞት ናቸው ስትል አጣጥላቸዋለች። የኢራን መንግስት ኮሚዩኒኬሽን መስሪያ ቤት ከፍተኛ ባለስልጣን በዚህ ጉዳይ ዙሪያ በሰጡት አስተያየት አሜሪካ ያቀረበቻቸው ነጥቦች የሚዲያ ግምቶችና ምኞቶች ናቸው ብለዋል። የኢራን መንግስት የኢንፎርሜሽን ካውንስል ሊቀመንበር የሆኑት ኤልያስ ሀዝራቲ ነጥቦቹ አሜሪካ መጀመሪያ ላይ በጦር ዘመቻ ለማሳካት የሞከረቻቸው ሆኖም ሳይሳኩላት የቀሩ ናቸው ብለዋል። በጦር ያልተሻለውን ግብ በድርድር ስም ዝርዝር ተጽፎ መጥቷል ሲሉም ተናግረዋል። ነገሩ የሚዲያ ድራማ ነው፣ ትራምፕ እየዋሹ ነው፣ ምንም አይነት ጆሮ አትስጧቸው ብለዋል። በሰልፍ እጅ ይሰጣሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ በሰልፍ እጅ ይሰጣሉ ሲሉ ተናግረዋል። ጠቅላይ ሚኒስትሩ ወቅታዊና ሁናዊ ጉዳዮችን ባነሳሱበት ቃለ ምልልሳቸው ነው ይህን የተናገሩት። ኢትዮጵያ በአሁኑ ሰዓት ለ400 ሺህ ኤርትራውያን ስደተኞች መኖሪያና መጠለያ እንደሆነች የተናገሩት ጠቅላይ ሚኒስትሩ ኤርትራውያኑን ጨምሮ ከተለያዩ ሀገራት የተሰደዱ በአጠቃላይ ለ1.3 ሚሊዮን ስደተኞች ቤት መሆን የቻለች ሀገር ናት ብለዋል። ሀገራችንን በወጉ መገንባት ከቻለን ለዜጎቻችን ብቻ ሳይሆን ለሌሎችም አርአያ መሆን የሚችል የሚተርፍ ውጤት ማምጣት እንደምንችል የሚታይበት ነው ብለዋል። ኢትዮጵያ ከአፍሪካ በህዝብ ቁጥር ሁለተኛ ከዓለም ደግሞ 10ኛ ደረጃ ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ይህ ሰፊ የህዝብ ቁጥርና ሰፊ የቆዳ ስፋት በትክክለኛው እቅድና ጥረት ከተመራ ለትልቅ ለውጥ መነሻ እንደሚሆን ጥርጥር የለውም ብለዋል። ጠቅላይ ሚኒስትሩም አያይዘው በኢትዮጵያ ውስጥ ያለው የተፈጥሮ ሀብትና አስደማሚ የፈጠራ አስተሳሰብ በጥቂት ጥረት ቢታገዝ ትልቅ ብሔራዊ ለውጥ ማምጣት የሚችል ነው ብለዋል። ለወደፊት በራዕይ ቀጣዮቹን 10ና 15 ዓመታት ታሳቢ ያደረገ የትብብር ስራ ከተሰራ ኢትዮጵያን ለብዙዎች ብርቅ ለበርካቶች ደግሞ አስተማማኝ መጠለያና መሸሸጊያ ማድረግ ይቻላል ብለዋል። ኢትዮጵያ ከዓለም ተቀባይ ብቻ ሳትሆን ለዓለም አቀፉ ማህበረሰብ የራሷን የላቀ አስተዋጽኦ ማበርከት የሚችል ብቃትና አቅም ያላት ሀገር ናት ብለዋል። ጠቅላዩ ከቃና ቴሌቪዥን ጋር በነበራቸው ቆይታ የተቃዋሚዎችንም ጉዳይ አንስተዋል። የሀገር ውስጥና የውጭ ተቃዋሚዎች በቀጣይ 2 እና 3 ዓመታት ይቅርታ ጠይቀው በሰልፍ እጅ ይሰጣሉ ብለዋል። መንግስታቸው በማይነቃነቅ መሰረት ላይ ቆመ መሆኑን የጠቀሱት ጠቅላዩ በቀላሉ አንወድቅም፣ የውስጥም የውጭም እጅ እየሰጠ ያልፋል ሲሉ ተደምጠዋል። በኮሪዶር ልማቱ ዙሪያ የሚነሱትን የዜጎች መፈናቀል ወቀሳዎች ውሸት ናቸው በማለት ያጣጣሉት ጠቅላይ ሚኒስትሩ ዓላማው ሰውን ማፈናቀል ሳይሆን ከተሜነትን ማሳደግ ነው ብለዋል። ትችት የሚያቀርቡ አካላትን አዲስ አበባ ሳይመጡ ባሉበት ሆነው የሚያወሩ ሲሉ ወቅሰዋል። ነገ እያንዳንዱ ይቅርታ ጠይቆ ይመጣል፣ ብዙ ተምረናል፣ ብዙ ወዳጅ አፍርተናል፣ በቀላሉ አንወድቅም ብለዋል። የብልጽግና ፓርቲ አዳዲስ እጩዎች። በዓመቱ በሚካሄደው ሀገራዊ ምርጫ ገዢው ብልጽግና ፓርቲ ለአዲስ አበባ ከተማ ምክር ቤት ያቀረባቸው እጩዎች ጉዳይ ማነጋገሪያ ሆኗል። በመጪው ግንቦት ወር ይካሄዳል ተብሎ በሚጠበቀው ሀገራዊ ምርጫ ገዢው ብልጽግና ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩለት እጩ አድርጎ ያቀረባቸው ተወዳዳሪዎቹ ጉዳይ እያነጋገረ ነው። ፓርቲው አዳዲስ እጩዎችን ሲያመጣ በከተማው ከፍተኛ ስልጣን ላይ ያሉና ባለፈው ምርጫ እጩ የነበሩ በርካቶችን አላካተተም። የሙዚቃ አቀናባሪ ካሙዙ ካሳና ጋዜጠኛ በሻቱት ወለማርያም ለአዲስ አበባ ከተማ ምክር ቤት እጩ ሆነው መቅረባቸው ታውቋል። ብልጽግና ፓርቲን ወክለው ባለፈው ምርጫ በአዲስ አበባ ከተመረጡት የፓርላማና የከተማ ምክር ቤት ተመራጮች ውስጥ 62 በመቶ በአዲስ ተተክተዋል። በዚህ ምክትል ከንቲባው ጃንጥራር አባይ እንዲሁም ሌሎች ለአሁኑ ምርጫ የአዲስ አበባ እጩ ሆነው አልቀረቡም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ጨምሮ በርካታ የፌዴራል ከፍተኛ አመራሮችና በተወካዮች ምክር ቤት አዲስ አበባን እንዲወክሉ እንዲወዳደሩ በእጩነት ቀርበዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስን ጨምሮ ሌሎችም ባለስልጣናት ብልጽግና ፓርቲን ወክለው በተወካዮች ምክር ቤት እንዲወዳደሩ ከፓርቲው በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ የሚጠበቀው 7ኛ አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ ያልተወዳደሩ ናቸው። በስድስተኛው ሀገር አቀፍ ምርጫ በአዲስ አበባ ለሕዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህሉ ናቸው። ብልጽግና ሕዝብ ተወካዮች ምክር ቤት አዲስ አበባ እንዲወክሉ ካቀረባቸው 20 እጩዎች ውስጥ 16ቱ የፌዴራል መንግስት ከፍተኛ ባለስልጣናት ናቸው። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ
የጤና ሚኒስትሯ መቅደስ ዳባ እንዲሁም የመንግስት ኮሚዩኒኬሽን አገልግሎት ሚኒስትር እናታለም መለሰ ዋነኞቹ ናቸው። በባለፈው ምርጫ የአዲስ አበባ ከተማ ምክር ቤት አባል ሆነው የተመረጡት በአሁኑም እጩ ሆነው ከቀጠሉት መካከል የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ እንዲሁም የቱሪዝም ሚኒስትር ሰላማዊት ካሳ ይገኙበታል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትር ዴታ ሳረላ አብዱላሂ፣ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ እንዲሁም የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል አሉበት። ብልጽግና ፓርቲ ከፍተኛ የፌዴራል አመራሮችን እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስትሯ ሀና አርአያ ስላሴና የማዕድን ሚኒስትሩ ሀብታሙ ተገኝ ለከተማ ምክር ቤት አባልነት ይወዳደራሉ። በተጨማሪ ጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትሯ ዓለም ፀሐይ ጳውሎስም ለዚሁ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና የዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፈድሊያ አቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ከተማ ምክር ቤት ይወዳደራሉ። ብልጽግና ፓርቲ የከተማ ምክር ቤትን እንዲቀላቀሉ ካቀረባቸው እጩዎች መካከል በመዝናኛ ኢንዱስትሪ ተሳትፏቸው የሚታወቁ ግለሰቦችም አሉበት። የሙዚቃ አቀናባሪ ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞ የቲቪ መዝናኛ ፕሮግራም አቅራቢና ዘንድሮ ለ9ኛ ጊዜ የተካሄደው ኦዳ አዋርድ አዘጋጅ በሻቱ ቶለማርያም በዚሁ ክፍለ ከተማ ተወክላለች። አርሶ አደር ባለሀብትና መምህር እንደሆነ የተገለጹ እጩዎችም አሉ። እንደ ቢቢሲ ዘገባ ከሆነ ገዢው ፓርቲ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት እንዲወዳደሩ ያቀረባቸው እጩዎች አጠቃላይ ብዛታቸው 20 ነው። ከዚህ ውስጥ በድጋሚ እጩ ሆነው የቀረቡት 4 ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበርም። ገዢው ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥ ባለፈው ምርጫ ለዚሁ ስፍራ የተወዳደሩት 51 ያህሉ ናቸው። ከንቲባ አዳነች አቤቤ፣ የሰላምና ጸጥታ ቢሮ ኃላፊ ሊዲያ ግርማ እንዲሁም የጤና ቢሮ ኃላፊ ዮሐንስ ጫላ በድጋሚ እጩ ሆነው ቀርበዋል። በአሁኑ የእጩዎች ዝርዝር ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 አንስቶ የአዲስ አበባ ከተማ ምክትል ከንቲባ ሆነው ያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ የሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት 1 ምርጫ ክልል ነው። በአዲስ አበባ ምክር ቤት በስብሰባዎች ላይ ሞጋሽ ጥያቄዎችን በማቅረብ የሚታወቁት የብልጽግና ተመራጩ ዶክተር ሲሳይ መንግስቴ የእጩዎች ዝርዝር ውስጥ የሉበትም። በተመሳሳይ በጥያቄ አቀራረባቸው የሚጠቀሱት ከ2015 ጀምሮ በእስር ላይ የሚገኙት ዶክተር ካሳ ተሻገርም መተካታቸው ታውቋል። ከፍተኛ የመንግስት አመራር የነበሩት በአሜሪካ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ፣ የጤና ሚኒስትሯ ዶክተር ሊያ ካሳ፣ የትራንስፖርት ሚኒስትሯ ዳግማዊት ሞገስ በእጩነት ያልቀረቡ የአዲስ አበባ ተመራጮች ናቸው። በ2016 ዓ.ም ከስራና ክህሎት ሚኒስትር ዴታነታቸው የተነሱት ንጉሱ ጥላሁን ከሀገር የሸሹት የቀድሞ የሰላም ሚኒስትር ዴታ ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ የኮሚዩኒኬሽን ኃላፊ ዮናስ ዘውዴም ከተተኩት የቀድሞ ባለስልጣናት መካከል ናቸው። አዲስ አበባን ወክለው ከንፋስ ስልክ ላፍቶ ክፍለ ከተማ እጩ ሆነው የቀረቡት ደግሞ ባለፈው ምርጫ ተወዳድረው እንዲሁ ፓርላማ የገቡት አምባሳደር ዲና ሙፍቲም ዘንድሮም እጩ ሆነው ቀርበዋል። ሀገር አቀፍ የተሽከርካሪ ሰሌዳ ለውጥ ሊጀምር ነው። በኢትዮጵያ የሚንቀሳቀሱ ተሽከርካሪዎች አዲስ የመለያ ሰሌዳ ቁጥር ለመስጠት የተዘጋጀው የትራንስፖርትና ሎጂስቲክስ ሚኒስቴር የተለዩ የሰሌዳ ቁጥሮችን በጨረታ ሊሰጥ መሆኑን አስታውቋል። ባለፈው ዓመት በጸደቀው የአዲስ ታርጋ ለውጥ መመሪያ መሰረት በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች በአሁኑ ወቅት ያላቸውን የተለያዩ ክልሎችና የከተማ አስተዳደሮችን መለያ ፊደላት በመተው በወጥነት ኢት በሚል ቃል የሚተካ ይሆናል። በተጨማሪ መመሪያው የተለያዩ አዲስ የተሽከርካሪ መለያ ሰሌዳ ቁጥር አሰራሮችን ያካተተ ሲሆን በዚሁ መሰረት ልዩ መግለጫ ያለው የተለየ መለያ ሰሌዳ ቁጥር የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት እንደ ሁናቴው በልዩ መንገድ ይሰጣቸዋል ተብሏል። ይህንን መሰረት በማድረግ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ሰሌዳ ቁጥር ለውጥን ከመጀመሩ በፊት ግለሰቦች ወይንም ተቋማት የሚፈልጓቸውን የሰሌዳ ቁጥሮች አጣርቶ ለአሸናፊዎች ለመስጠት ጥሪ አቅርቧል። ሚኒስቴሩ በማህበራዊ ትስስር ገጹ ባወጣው መግለጫ ፍላጎቱ ያላቸው ወገኖች በአንድ ሳምንት ውስጥ እንዲመዘገቡ ከማሳወቅ ውጭ ለጨረታ የሚያስፈልገውን ነገር በዝርዝር አልገለጸም። በሌሎች ሀገራት እንደሚታየው ግለሰቦችና ተቋማት ለተሽከርካሪዎቻቸው የሚሆኑ የሰሌዳ መለያዎችን በሚፈልጉት አይነት በተለየ ክፍያ ያገኛሉ። አዲሱ የታርጋ ለውጥ ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ ሲሆን ቁጥጥርን ለማዘመንና ህገወጥ ድርጊቶችን ለመከላከል ያስችላል ተብሏል። ምንም እንኳን ልዩ ቁጥሮችን ለማግኘት የሚከፈለው የገንዘብ መጠንና ዝርዝር የጨረታ መመሪያ እስካሁን ይፋ ባይደረግም አሰራሩ በመንግስት ገቢ ላይ ከፍተኛ አስተዋጽኦ ይኖራል ተብሏል። ምዝገባው በሳምንት ውስጥ የሚጠናቀቅ ሲሆን ልዩ ታርጋ የሚፈልጉ አካላት ፈጣን ምላሽ እንዲሰጡ ሚኒስቴር መስሪያ ቤቱ ጠይቋል። ጦሩ
ወሳኟን የድንበር ከተማ ተቆጣጠረም። በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት ከሱዳን መደበኛ ጦር ጋር ያደረገውን ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ጠቀሜታዋ ጎላ ብሎ የሚጠቀሰውን ኩርሙክ ከተማን ተቆጣጥሯል። ሲኖሃ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ የብሉ ናይል ግዛት ከሲናር ጋር የምታገናኝ ስትራቴጂያዊ ኮሪደር በመሆኗ መያዟ በቀጠና ያለውን ወታደራዊ ሚዛን ሊቀይረው ይችላል ተብሏል። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይላት ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ዱሩት አቅራቢያ የሱዳን ጦር ክፍሎችን ደምስሰዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይላት እጅ የቆየች ናት። የሱዳን ብሔራዊ ጦር ከተማዋን እንደ ቁልፍ ቦታ ይመለከታታል። ኩርሙክ ወደ ኢትዮጵያ ከሚወስዱ ጥቂት መንገዶች አንዱ ላይ ትገኛለች። በአብዱልአዚዝ አልሂሉ የሚመራውና የፈጥኖ ደራሽ ኃይል ጋር የተባበረው የኤስፒኤልኤም ሰሜን አንጃ በደቡብ ብሉ ናይል ውስጥ ጠንካራ ይዞታ አለው። የከተማ መያዝ የተሰማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይላት በከተማ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በወቀሱበት ወቅት ነው። ከዚህ ቀደም የሱዳን የውጭ ጉዳይ መስሪያ ቤት ኢትዮጵያ አማጺ ቡድኖችን ትደግፋለች በሚል ወቀሳ ያቀርብ ነበር። በወቅቱ የኢትዮጵያ መንግስት ውንጀላውን ውድቅ በማድረግ ሱዳን በግዛቷ ለኢትዮጵያ አማጺያን የምታደርገውን ድጋፍ ለማለባበስ የምትጠቀምበት ስልት ነው በማለት ማሳወቁ አይዘነጋም። 3ኛ ዓመቱን የያዘው የሱዳን የእርስ በርስ ጦርነት በብሉ ናይል ብቻ ሳይሆን በኮርዶፋንና በዳርፉርም የቀጠለ ሲሆን የሱዳን ጦር ሳፍ በርካታ የፈጥኖ ደራሽ ሰራዊት ተሽከርካሪዎችንና የጥይት መጋዘኖችን ማውደሙን በቅርቡ አስታውቋል። በፈረንጆቹ 2023 የጀመረው የሱዳን የእርስ በርስ ጦርነት በ10 ሺዎች ለሚቆጠሩ ሰዎች ህልፈትና ወደ 11 ሚሊዮን ለሚጠጉ ሰዎች መፈናቀል ምክንያት ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ